በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰኑዩ ለመጋቢት በዛቲ ዕለት ኮነ ሰማዕተ አባ መከራዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 2 በዚች ቀን የኒቅዮስ ኤጲስቆጶስ አባ መከራዊ በሰማዕትነት ሞተ። ይህም አባት በግብፅ ደቡብ ከምትገኝ ከስሙናይን ከታላላቆቿ ወገን ነው። ለኒቅዮስ ከተማም ኤጲስቆጶስነት ተሾመ። የስደትና የመከራ ወራት በሆነ ጊዜ ስሙ ዮፋንስ የሚባል መኮንን ወደዛች አገር ከንጉሱ ተልኮ መጣ። የክርስቲያን ወገኖችንም ያሰቃይ ዘንድ ጀመረ። የዚህንም የቅዱስ ኤጲስቆጶስ አባ መከራዊን ዜና ሰምቶ ወደ እርሱ ያመጡት ዘንድ ወታደሮቹን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሠዊያው ገባ። እጆቹንም ዘርግቶ ጸለየ። ነዋ ቅዱሳቱንና የመቀደሻውን ልብሶች በመቅደሱ ውስጥ አኖረ። ከዚያም በኋላ ቤተ ክርስቲያኑን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ደጆች ወይ ለእግዚአብሔር ቤት ማገልገያ የሆነ ነዋየ ቅድሳቱን ጠብቁ እያለ ታላቅ ልቅሶን በማልቀስ ጮኸ። ከዚህም በኋላ ከንጉሥ መልእክተኞች ጋራ ወጥቶ ሄደ። ወደ መኮንኑም ቀረበ። ስለ ስሙና ስለ አገሩ ስለ ሥራውም ጠየቀው። የኒቅዮስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸናውና የሚያስታግሰው ሆነ። ያለ ጉዳትም በጤንነት መልሶ ያስነሳው ነበር። ከዚህም በኋላ ወደ እስክንድርያ ገዥ ወደ ሄርሜኔዎስ ሰደደው። እርሱም ቅዱስ አባ መከራዊን እንዲያስሩት አዘዘ። እግዚአብሔርም በእጆቹ ብዙ ድንቆች ታምራትን አደረገ። ከተአምራቱም አንዱ ለአቅፋስ ከተማ ሹም ለሆነ ለዮልዮስ ስሙ አውካሪስጦስ የሚባል እጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከራዊውም በላዩ ጸለየ፣ ከደዌውም አዳነው። ከዚህም በኋላ በዮልዮስ ቤት ቀድሶ ለአማንያን ሥጋውንና ደሙን አቀበላቸው። ስለ ሥጋውም እንዲያስብና ገድሉንም እንዲጽፍለት ከዮልዮስ ጋር ስምምነት አደረገ። መኮንኑ ሄርሜኔዎስም አባ መከራዊ ስላደረጋቸው አስደናቂ ታምራት በሰማ ጊዜ በተለያዩ ስቃይ ያሰቃዩት ዘንድ አዘዘ። ሕዋሳቶቹ እስኪቆራረጡ በመንኮራኩሮች ውስጥ አስገብተው አሰቃዩት። ለነጣቂዎች አንበሶችም ጣሉት፣ በባህርም አሰጠሙት፣ በእሳት ምድጃ ውስጥም ጨመሩት። ቅዱስ አባ መከራዊ በስቃዩ ሁሉ በክብር ባለቤት በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያስነሳው ነበር። የእመቤታችን የድንግል ማርያምን ቤተ ክርስቲያን የምታገለግል አንዲት ድንግል እህት ነበረችው። ሁለት ወንድሞችም ነበሩት። የአንደኛው ስም ዮሐንስ፣ የሁለተኛው ስም ይስሐቅ ይባላል። በእስር ቤትም ሳለ ወደ እርሱ መጡ። አንተ ስለ አባታችን ፈንታ አባት ሁነን ነበር፣ እነሆ የሙት ልጆች እንሆን ዘንድ ትተን ትሄዳለህን? እያሉ በፊቱ አለቀሱ። እርሱም አጽናንቶ ወደ ቤታቸው አሰናበታቸው። ዮልዮስም የዚህን ሽማግሌ ሞት በጽሑፍ እዘዝ፣ ከእርሱም ታርፋለህ ብሎ መኮንኑን መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀዳጀ። ዮልዮስም የቅዱስ አባ መከራዊን ሥጋ ወስዶ በከበሩ በወርቅ ልብሶች ገነዘው። በደረቱም ላይ የወርቅ መስቀል አደረገው። ወደ ሀገሩ ወደ ኒቅዮስም ከአገልጋዮቹ ጋር ሰደደው። መልካም ነፋስም ሆነላቸው። መርከቢቱ ፈጥና ሄደች። በከተማውም በር አንጻር ደርሳ ቆመች። ቀዛፊዎችም ሊያንቀሳቅሷት ፈልገው ነበር፣ ግን አልተቻላቸውም። አብዝተው በደከሙም ጊዜ ሥጋዬ በውስጡ እንዲኖር እግዚአብሔር የፈቀደው ቦታ ይህ ነው የሚል ቃል ከበድኑ ወጣ። ይህንንም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊም እየያዙ ወደ እርሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስካኖሯት ድረስ በታላቅ ክብር ተሸክመው ወሰዱት። መላው የሕይወቱ ዘመን 131 ሆነ። መጻሕፍትን እስከተማረ ድረስ 8 ዓመት በዲቁና ሹመት 24 ዓመት። ከዚያም ቅስና ተሹሞ በቅስና አገልግሎት 30 ዓመት ኖረ። ከዚያም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህም 69 ዓመት ኑሮ መልካም ተጋድሎውን ፈጸመ። የሕይወት አክሊልንም ከክብር ባለቤት ከጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቱም በረከቱም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለመከራዊ አህምሞቶ ዘስይኑ አናብስት መሰጥ ወመንኮራኩራ ዘበበበይኑ
እምድረ ገድሎ ፈጸመ ወሰለጠ ጊዜ ርሳኑ እደው ማይምናን ኪያሁ ደፈኑ ሀበ አመረቶሙ ቃል ወፅያም በድኑ። ዳግመኛም በዝች ቀን የሩሃ አገር የሆነ የተሰወረውን የሚያይ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ሰው አስቀድሞ አመፀኛና ሀጥ ነበረ። ከዚህም በኋላ ከአመፁ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃንን ማደሪያና ብዙ ዋጋቸውን የኃጥአንንም ኩነኔና የራሱ የሆነ ስቃያቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔርም በጸሎቱ ይማረን አሜን። ሰላም ለጎርጎርዮስ አመፃሞ ወተጋ መልዕልተ ደብር ዘሀገረ ሩሃ መካነ ኃጥአን ብካየ ወመካነ ጻድቃን ፍስሐ ዘበበጾታው ነጺሮ ብዙአ ለእለ ውስተ ምድር ሰበከ ንስሐ ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አበው ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲዮ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሰሳት ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ይማረን ኢየሱስ ክርስቶስ እግዚኦ ኩነኔ ከአብ ወለንጉሥ ጽርቀከኒ ለወልደ ንጉሥ አግር ጸራ ታይተገሪያ ለሀገሪትነ ኢትዮጵያ ለዓለም ዓለም አሜን።